ወንድማችንን ምናልባት ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። ማክሰኞ ዕለት እዚህ ቦታ ላይ ለምስክርነት ቆሞ ነበር። ኬላው ተነሳ ብሎ አባቴ በስልክ አገልግሎት ጸልዮለት ኬላው ተነስቶ ለ10 ዓመት ሙሉ እጁ ሊገባ ያልቻለ ዶክመንት እጁ ገብቶ ለምስክርነት እዚህ መድረክ ላይ ቆሞ ባለበት ነው። ኦሬዲ አባቴ በጌታ መንፈስ ና እስቲ አሁን ምስክርነት ሳይሆን ላንተ መጸለይ አለብኝ አለና እዚህ ጋር ወርዶት ብዙዎቻችሁ ታስታውሳላችሁ። አንተ እዚህ ጋር እየመሰከርክ ነገር ግን ባለቤትህን ጦር ኃይሎች ሆስፒታል አስተኝተን የመጣኸው አለው። የዛ ሰዓት በብዙ ሲቃ በብዙ እንባ በብዙ ጭንቀት እዚህ ጋር ነበርና እንደዚህ አለው። ባለቤቴ ያለኝ ሲነግረኝ ለ10 ዓመት ዳድዬ ኩላሊቷን ያማታል፣ ልቧን ያማታል፣ የሚጥል በሽታ አለባት። ለ10 ዓመት ለ1 ዓመት አይደለም፣ ለ2 ዓመት አይደለም፣ ለ3 ዓመት አይደለም፣ ለ10 ዓመት ሙሉ ኩላሊቷን ልቧን ያማታል፣ የሚጥል በሽታ አለባት። በዚህ በሽታ ነው የምትሰቃየው ባለቤቴ። የሚገርመው ነገር ምስክርነቴን እንደጨረስኩ በጌታ መንፈስ ምሪት አባ ከጸለየልኝ በኋላ ውሃ ሰጥቶታል። ታስታውሱ እንደሆነ ሂድ አሁን ይህ ውሃ ወስደህ ለባለቤትህ አጠጣት አለው። ቀጥታ ፕሮግራም አቋርጦ ወጥቶ ጦር ኃይሎች ሆስፒታል ሄዶ ያ የተጸለየበትን ውሃ ለባለቤቱ አጠጣት። ሲነግረኝ እንደዚህ አለኝ፣ ባለቤቴ ልክ ሐዋርያው የላከውን ውሃ እንደጠጣው ከልቤ ላይ የሆነ ነገር ወረደ አለችኝ። በዛ ሰዓት የሚገርመው ነገር የዛን ቀን በለቅሶ በሲቃ መጣ። ዛሬ ግን ባለቤቱ ተፈውሳ በመካከላችን ይዟት መጥቷል። ለጌታ ክብር ይጨበጨባል። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ጌታ ነው። የሞትን አዋጅ ቁጭ በሉ፣ ጌታ ያክብራችሁ። የኪሳራን አዋጅ የ10 ዓመትን እንቆቅልሽ የሚፈታ የናዝሬቱ ኢየሱስ በዚህ ቦታ አለ። ለጌታ ክብር ድጋሚ ይጨበጨባል። የሱ ባለቤት እስቲ የት ጋር ነሽ? እያጨበጨባችሁ ወደዚህ ጋብዙልኝ። ነይ እስቲ እግዚአብሔር ይባርክሽ። ቆይ እሷ ነው መጣለች። ዳዲ የመጣች ኢየሱስ ጌታ ነው። ትንቢቱ እኮ በሳቱ የዛሬ ሳምንት ከእሷ ጋር ጉባኤ ውስጥ ገብተህ እኮ ነው የማየው። ታዲያ ጉባኤ ቆሞ ለጌታ ክብር አያመጣም? ሃሌሉያ። አንቺ የታመምሽው ሰላም በይ። አሁን ደስተኛ ነሽ? አንቺ ምን ሆነሽ? ልጅ ነኝ። የሷ እንደተናገረ እንደዛው ነው ጌታ። አሜን። እንደተናገረ እንደዛው ነው። የዛሬ ሳምንት በጭንቅ ዛሬ በደስታ አሹ ብለሽ አንደ ለካ ጌታ ዝም ካለ ጉዳይ ይቀጥላል። ጌታ ግን በቃ ካለ ሁሉ ጉዳይ ይቆማል። ከዛሬ ማታ ጀምሮ ኪሳራ በቃ፣ ጭንቅ በቃ፣ ሐዘን በቃ፣ መንከራተት በቃ፣ በየሆስፒታል መዞር በቃ። እሷ የሆነላት ለ4 ዓመት ሙሉ ልጅ ትፈልግ ነበር። ለ4 ዓመት ሙሉ ልጅ ትፈልግ ነበር። ባል አላት ልጅ አልነበራትም። የዛሬ ዓመት አንተ ጋር መጣች። ሂጂ የዛሬ ዓመት ጉባኤ ቆሞ ለጌታ ከባካችሁ የዛሬ ዓመት ሴት ልጅ ይዘሽ ነው ያልካት። ይሄው እንደተናገርከው እንዳንደበት ቃል ሴት ልጅ ይዛ መጣች። ልጅ ወልዳለች። ናይ ወደዚህ። እሺ ሌላስ? እሰይ። ይህ ሰው ዳዲዬ ለረጅም ዓመታት አንድ ቤት አለው። ነገር ግን መሸጥና ሌላ ቢዝነስ ውስጥ መግባት ፈልጎ ሰው ይመጣል ግን አይሸጥም። ሰው ይመጣል አይሸጥም። ሰው ይመጣል አይሸጥም። አንድ ቀን እንደዚህ ያልከኝ የፈለግከው ነገር ተከናውኖልሃል፣ ሂድ እንደፈለግኩን ከእጅህ አልወጣ ያለ ያስጨነቀ ቤት ይሸጣል ብለህ ጸለይክልኝ። የሚገርመው ነገር ቃል ባወጣህልኝ ሳምንት ቤቱ ተሸጠ። ዛሬ ለምስክርነት መጥቻለሁ ይላል። ለጌታ ክብር ይጨበጨባል። እጃችሁ ከፍ አድርጉልኝ። ከዛሬ በኋላ ከእጃችሁ መውጣት ያለበት ይወጣል፣ መግባት ያለበት ይገባል።
የእናንተ ጉዳይ አይንጠለጠልም። እንኳን ደስ አለሽ። ኢየሱስ ጌታ ነው። ዳዲ ለሷ ደግሞ የሆነላት ለወንድሟ ነው የመጣችው። እሷ ነች የሆነለት ወንድሟ ነው። ወንድሟ ለ4 ዓመት ሙሉ ጠፋ። የት እንዳለ አይታወቅም። ለቤተሰብ ስልክ አይደውልም። አጠቃላይ ቤተሰብ ተጨነቀ። በዚህ ሁኔታ ውስጥ አንድ እግዚአብሔር ሰው አለ የተሰወረውን የሚያይ ብዬ ወደ አንተ መጣው። እንደዚህ ያልከኝ ሂጂ ወንድምሽ በህይወት አለ አሁን በፊት ለፊት ባለው 10 ቀን ውስጥ ይመጣል ብለህ ጸልዬ ሸኘኝ እንደተናገርከው እንዳንደበት ቃል ወንድሜ ከ4 ዓመት ጥፋት በኋላ በ10ኛው ቀን መጥቶ አሁን ቤተሰቡ ሰላም ሆኖ አልተኛለች። ለጌታ ክብር ይጨበጨባል። ክብር ለስሙ ይሁን። እሳቸው የሆነላቸው ደግሞ ምንድነው? አባቴ ጸለየላቸው በስልክ አገልግሎት ነው። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ውስጥ በተለያየ ዓለም ሀገራት ለተበተኑ ወደ ጉባኤ መምጣት ለማይችሉ ወይንም ሐዋርያው ባለበት ሀገር መምጣት ለማይችሉ በአራቱም አቅጣጫ ላሉ የስልክ አገልግሎት የሚባል አለ። እሳቸው የሆነላቸው በስልክ ጸሎት ነው። አባቴ እንደዚህ ያላቸው በቅርብ ጊዜ ካለህበት ምድር ትወጣለህ፣ አዲስ አበባ ከተማ ላይ ትገባለህ ብሎ በስልክ ጸሎት ጸለየላቸው። በዛ ሰዓት እሳቸው የሚኖሩት ሐረር ከተማ ላይ ነው። ሐዋርያው እንደተናገረው እንዳንደበቱ ቃል የሰማይ አምላክ እግዚአብሔር ባጀት አዘጋጅቶልኝ ሙሉ ለሙሉ ከሐረር ወጥቼ አሁን በአዲስ አበባ እገኛለሁ። ትዝ ሲለኝ ሐዋርያው የጸለየልኝ ጸሎት ትዝ ስላለኝ ዛሬ በፊታችሁ ለምስክርነት መጥቻለሁ ይላሉ። አጨብጭቡላቸው ለጌታ። እሳቸው ደግሞ የሆነላቸው ለወላጅ እናታቸው ነው። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን መጥተው ነበር። ስለ ወላጅ እናታቸው ሲነግሩኝ እንደዚህ ያሉኝ ሙሉ ለሙሉ ፓራላይዝ ወይም ደግሞ ምንም አይነት መንቀሳቀስ እስከሚያቅታት ድረስ ወላጅ እናቴ ትታመም ነበር፣ ትሰቃይ ነበር። ቀጥታ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ስለ እናቴ መጣው። ሐዋርያው ጸለየልኝ። ክብር ለኢየሱስ ይሁን። ሻንቶ ከተማ ላይ ነው ሐዋርያው የጸለየልኝ። ሲነግረኝ እንደዚህ ያለኝ ሐዋርያውን የማግኘት እድል ስላላገኘው ሽባ የነበረችውን እናቴን ኦሬዲ እግዚአብሔር የፈወሳት ሐዋርያው ሲወርድ ነው ልብሱን የነካው። እኔ አፋር ክልል ነበርኩኝ። ከአፋር ክልል ኮንፈረንስ ሻንቶ ከተማ ነው ያለው። ሻንቶ ከተማ ያለው በቴሌቪዥን ተከታተልኩኝ። ከተከታተልኩ በኋላ እቺ እናቴ የታመመችው ትዝ አለ። በፊት ሐዋርያውን በቴሌቪዥን ይከታተል ነበረ። ሐዋርያውን ሲከታተል በጣም ከልብ ነው የሚከታተለው። ስላየሁት በልጆቼ አይቻለሁ፣ በወንድ ልጅ አይቻለሁ፣ በሴት ልጅ አይቻለሁ። አዳባ ተከታተልኩና ሻንቶ ሄድኩኝ። ሻንቶ ሴት እቺ እናቴ ደካማ ነች። እስካሁን ድረስ ሐዋርያው ከላይ ሲወርድ ፕሮግራሙን ጨርሶ ሲወርድ እኔ ፕሮግራሙን ጨርሶ የሚወርደውና ከታች ለምሳ ሲወርድ ህዝቡ ወደ እሱ ሲመጣ እሱ ወደ ታች ሲወርድ እንግዲህ እሱ ማግኘት አልቻልኩምና ልብሱን ንኪና ትድኛለሽ አልኩኝ። ሆነላት፣ ዳነች። እስካሁን ድረስ አቅመ ሃሌሉያ ገዳተ እስካሁን ድረስ እሰይ። እጃችሁ ከፍ አድርጉልኝ። በዘር ማንዘራችሁ ሽባ አይኖርም፣ የማይናገር አይኖርም፣ አሜን። የማይሰማ አይኖርም፣ የማይሄድ አይኖርም። እሺ አይኖርም፣ በዛለ አይኖርም። እነዚህ ልጆች ናቸው። ጌታ ሆይ በልሲ ዛሬ እዚህ ግቢ ገብቻለሁ። ከዛሬ ጀምሮ ትዝታ፣ አልማዝ፣ በረከት፣ ዮናስ፣ ሚሊዮን፣ አበራሽ ያሻገር የድንቅ ያወጣኝ ሰባራውን ድልድይ ሰርቶ ያሻገር የረዳኝ እግዚአብሔር ነው። ከማንም ነው ለኔ ደረሰ። የሲኦል በር ሲዘጋ ለኔ ሌቱ ሲነጋ እሰይ። ጌታ እጃችሁ ከፍ አድርጉት አንዴ። አሜን። ዘንድሮ እንዲህ ይሆናል። በጣም ጎበዝ ከሆናችሁ ከዛሬ በኋላ ሌላ ነቢይ፣ ሌላ ሐዋርያ፣ ሌላ አያስፈልግም። እንደው ከእናንተ ዘር ማንዘር አንተ ትነሳለህ። እስኪ እንደው እኔ እነሳለሁ፣ በስ እኔ እነሳለሁ፣ አንተ ትነሳለህ፣ አንተ ትነሻለሽ። ድንቅ ነገር አድርጎልኛል። አመስግኑልኝ። ልጄ ታስሮብኝ ነበረ። በጸሎት አገልግሎ ልጄ ተፈታልኝ። ይዤ መጣሁ ከጎረቤቴ ጋር። ና እስቲ ወደዚህ ታለ ልጅሽ እዚህ መጥቷል። ለጌታ ክብር ይጨበጨባል።
ምን ያለች ነው? ዳዲ ይሄ ብላቴና ታስሮ ነበር። የታሰረበት ምክንያት ምንድነው? ሰው ገጭቶ ነው። ማለትም ተሽከርካሪ ይዞ ያሽከረከረ ሰው የጭና ዓመት ፍርድ ሲጠብቀው ወደ አንተ መጣች። እኝናት እንደዚህ አልካት፣ አይዞሽ ነፃ ይወጣል ልጅሽ አልካት። እንደተናገርከው እንዳንደበት ቃል የእስርን አዋጅ እግዚአብሔር ገልብጦ ዛሬ በፊታችን ለምስጋና ቆሟል። ለጌታ ክብር ይጨበጨባል። አሁን ደስተኛ ነሽ? አሁን ደስተኛ ነሽ በልጅሽ? ሰላም በላይ እስቲ። አሁን አይምሮ ሁሉ ይፈታ፣ ታሪክ ተቀየረ፣ እግሮቿ አይሰናከሉም፣ ጨለማ ሁሉ ተወገደ። እንኳን ደስ አለሽ፣ ሆኖልሻል። እሰይ